ፍጹም የማይተዋወቁ ሁለት ሰዎች ማለቂያ በሌለውና በሚቀዘቅዝ የበረዶ ተራራ ላይ ብቻቸውን ቢቀሩ ምን ሊፈጠር ይችላል? የዛሬው ታሪካችን ነገ ሰርጓ ለሆነው ቆንጆ አሌክስ እና አስቸኳይ ቀዶ ጥገና ለሚጠብቀው ዶክተር ቤን ህይወት እጅግ አስገራሚ ነው። አውሮፕላናቸው በድንገት ተከስክሶ ከተስፋ መቁረጥ ጋር ፊት ለፊት በተጋፈጡበት በዚህ አስፈሪ ብርድ ውስጥ ሁለት ምርጫዎች ብቻ ነበሯቸው። እጅ ሰጥቶ መሞት ወይም እርስ በእርሳቸው እየተጋገዙ በረዶውን ሰንጥቆ መውጣት። እናንተ ምን የሚፈጠር ይመስላችኋል? ዛሬ ይህን ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። ሪካፑን ከመጀመራችን በፊት ሰብስክራይብ ማድረጉን አይርሱ። በታሪኩ መጀመሪያ ላይ አሌክስ የምትባል ውብ ሴት እንመለከታለን። ነገ ሰርጓ ስለሆነ በተቻለ ፍጥነት ወደ ኒውዮርክ መድረስ አለባት። በዚያው አየር ማረፊያ ቤን የተባለ ወጣት ዶክተር እንመለከታለን። እሱ በአስቸኳይ በአንድ ታካሚ ላይ ቀዶ ጥገና ማድረግ ስላለበት በፍጥነት ኒውዮርክ መድረስ ይኖርበታል። ነገር ግን አውሮፕላኑ ቀድሞ እንደሄደና የሚቀጥለው እስከ ነገ ድረስ እንደማይኖር የአየር መንገዱ ሰራተኛ ይነግራቸዋል። ቤን በስልክ በማንኛውም መንገድ ኒውዮርክ መድረስ እንዳለበት ለአንዲት ሴት ሲናገር አሌክስ ንግግሩን ከርቀት ሆና ትሰማለች። ከዛም ወደ ቤን ቀርባ እሷም በአስቸኳይ ኒውዮርክ መሄድ እንዳለባት ትነግረዋለች። ስለዚህ አብረው አንድ የግል አውሮፕላን ተከራይተው እንዲሄዱ ሀሳብ ታቀርብለታለች። እሱም ተስማምቶ ወደ አንድ ሰው ሄደው ከእሱ የግል አውሮፕላን ይከራያሉ። ከዚህ በኋላ ሁለቱም አውሮፕላን ውስጥ ገብተው ፕሌኑ ይነሳል። የፓይለቱ ውሻም አብራቸው ትሳፈራለች። በጥሩ ሁኔታ እየበረሩ እያለ በድንገት የፓይለቱ ጤና መታወክ ይጀምራል። ይህን አይቶ ቤን በፍጥነት ሊረዳው ይነሳል። በዚህ ምክንያት አውሮፕላናቸው ከቁጥጥር ውጭ ሆኖ ከአንድ ትልቅ ተራራ ጫፍ ጋር ተጋጭቶ ይከሰከሳል። በዚህ አደጋ ፓይለቱ ወዲያውኑ ይሞታል። ቤን፣ አሌክስ እና ውሻው በህይወት ይተርፋሉ። ነገር ግን አሌክስ በጽኑ ቆስላ ነበር። ቤን ከአውሮፕላኑ ከወጣ በኋላ በከፍተኛ ድምፅ ይጮሃል። ነገር ግን በዙሪያው ለብዙ ማይሎች ማንም አልነበረም። በሁሉም አቅጣጫ የበረዶ ተራራዎች ብቻ ነበሩ። ከዚህ በኋላ ቤን የፓይለቱን አስክሬን አውጥቶ በበረዶ ውስጥ ይቀብረዋል። ከዛም አሌክስ እግሯን ተጎድታ ስለነበር ቁስሏን ያክምላታል። ቦታው በጣም ቅዝቃዜው ከባድ ስለነበር እሳት አንድደው ለጥቂት ጊዜ ያርፋሉ። በሚቀጥለው ቀን ቤን አንድ አውሮፕላን ሲያልፍ ያያል። እናም ምልክት ለመስጠት በፍጥነት የአደጋ ጊዜ ምልክት ሽጉጡን ይተኩሳል። ነገር ግን አውሮፕላኑ በጣም ከፍታ ላይ ስለነበር መንገዱን ቀጥሎ ያልፋል። አሌክስ ሰርጓ ስለነበርና አሁን እዚያ ምን እየተደረገ እንዳለ ስለማታውቅ በጣም ተጨንቃለች። ሁለቱም በግል አውሮፕላን እንደሚመጡ ለማንም አልተናገሩም ነበር። ቤን የአንቺ ስልክ ስለተሰበረና የኔ ስልክ ደግሞ ምንም አይነት የኔትወርክ አገልግሎት ስለሌለው አሁን እዚህ ሙሉ በሙሉ ጠፍተናል ይላታል። አሌክስም ከዚህ ቦታ በፍጥነት መውጣት አለብን ትለዋለች። ምክንያቱም ብዙ ምግብ አልነበራቸውም። ስለዚህ ተራምደን ከዚህ የምንወጣበትን መንገድ መፈለግ አለብን አለች። ቤን ግን ውጭው በጣም ቀዝቃዛ ስለሆነ እንታመማለን ይላታል። እናም አንድ ሰው እስኪመጣ ድረስ እዚሁ መጠበቅ አለባቸው። ሁለቱም ለጥቂት ቀናት እርዳታ እስኪመጣ አውሮፕላን ውስጥ ይጠብቃሉ። ነገር ግን ከ4 እና 5 ቀናት ካለፉ በኋላ ማንም ሊረዳቸው የመጣ ሰው የለም። ከዛም አሌክስ ለተጨማሪ ጥቂት ቀናት እንደዚህ ዝም ብለን ከተቀመጠ ምንም ሳንሞክር እንሞታለን ትለዋለች። በተጨማሪም ለ2 ቀናት የሚሆን ምግብ ብቻ ነበር የቀራቸው። ስለዚህ ቢያንስ አንድ ጊዜ ወጥተን ማየት አለብን የሚል ሀሳብ ታቀርባለች። ይህንን ከሰማ በኋላ ቤን ከአሌክስ ጋር ይስማማል። ነገር ግን ቁስሏ ገና ሙሉ በሙሉ ስላልዳነ እሷ እዚሁ እንድትቆይና እሱ ግን ሄዶ እንዲያ ይነግራታል። ከዚህ በኋላ ቤን ብቻውን ወደ ውጭ ይወጣል። ነገር ግን አይኑ ሊያይ እስከሚችለው ድረስ ከበረዶ ተራራዎች በስተቀር ምንም አይታይም። በጣም ርቆ ከተጓዘ በኋላ ይደክመውና ወደ ኋላ መመለስ ይጀምራል። ነገር ግን በዚህ መሃል እግሩ አንሸራቶት ወደ ታች ይንከባለላል። ከታች በጣም ጥልቅ ገደል አለ። አንድ ድንጋይ ይዞ ይቆማል። ይህ በእንዲህ እንዳለ አሌክስ በቤን ስልክ ውስጥ ያሉ አንዳንድ የተቀረጹ ድምፆችን ስታዳምጥ እንመለከታለን። ነገር ግን በድንገት አንድ አደገኛ የዱር አውሬ ወደ እነሱ ብቅ ይላል። ይህን ሲያይ የፓይለቱ ውሻ ይጮህበትና ለማጥቃት ወደ ውጭ ይወጣል። ያ የዱር አውሬ አደገኛ ስለነበር ውሻውን ያቆስለዋል። ከዚህ በኋላ የዱር አውሬው ወደ አሌክስ መምጣት ይጀምራል። ይህን ስታይ አሌክስ በጣም ትፈራለች። እናም በፍጥነት ምልክት ሰጪ ሽጉጡን አውጥታ ጭንቅላቱ ላይ ትተኩስበታለች። ይህም እንዲሸሽ ያደርገዋል። ጥቂት ቆይቶ ቤንም ይመለሳል።
ልክ እንደደረሰ አሌክስ ስለዛ አውሬ ትነግረዋለች እና ጭንቅላቱ ላይ ስለመታችው ብዙ ርቆ ሊሄድ እንደማይችልና ይህም ማለት በአቅራቢያው ሞቶ ከሆነ አካባቢውን መፈተሽ አለብን ትለዋለች። ስለዚህ ቤን ሊፈልግ ወደ ውጭ ይወጣል እና በጥቂት ርቀት ላይ የሞተውን አውሬ ያገኘዋል። ከዛም ወደ ፕሌን ውስጥ በማስገባት ስጋውን አብስለው መመገብ ይጀምራሉ። የተረፈውን ምግብ ደግሞ በከረጢታቸው ውስጥ ያስቀምጡታል። በሚቀጥለው ቀን ጠዋት አሌክስ ማለዳ ተነስታ ውሻውን በመያዝ እርዳታ ለመፈለግ ትወጣለች። ነገር ግን ከበረዷማ ገደሎች በስተቀር ምንም የሚታይ ነገር አልነበረም። ቢሆንም በተስፋ ወደ ውጭ ታመራለች። ቤን ከእንቅልፉ ሲነሳ አሌክስ እዚህ እንደሌለች ያያል። ከዛም ለእርዳታ እንደሄደችና ማንኛውን መውጫ መንገድ ካገኘች ተመልሳ እንደምትመጣ የጻፈችለትን ደብዳቤ ያገኛል። ነገር ግን ቤን ከዚህ በፊት ብዙ ርቀት ስለሄደ ምንም መውጫ መንገድ እንደሌለ ያውቃል እና ወደ ውጭ ወጥቶ የእግሯን አሻራ በመመልከት ወደ የትኛው አቅጣጫ እንደሄደች ያውቃል። ከዛም አሻራውን መከተል ይጀምራል እና ብዙ ርቀት ከተጓዘ በኋላ አሌክስን ከርቀት ያያታል። ፍጥነቱን ጨምሮ በመጨረሻም አሌክስ ጋር ይደርሳል። ሁለቱም እርስ በርስ በመታየታቸው በጣም ይደሰታሉ። በዚህ መሃል ቤን ወደ አውሮፕላኑ እንመለስ ቢላትም አሌክስ ግን በጣም ርቀው ስለመጡ ለመመለስ እምቢ ትላለች። ስለዚህ ሁለቱም በደከመ ተስፋ ወደፊት መጓዛቸውን ይቀጥላሉ። ርቀው ከተጓዙ በኋላ አንድ ዋሻ ያገኛሉ። ሁለቱም በፍጥነት ወደ ውስጥ ገብተው አካላቸውን ለማሞቅ እሳት ያነዳሉ። ከዛም በጣም ደክሟቸው ስለነበር ይተኛሉ። ከዚያ በኋላ ጠዋት ሁለቱም እንደገና ወደፊት መንቀሳቀስ ይጀምራሉ። እነዚህ ሰዎች በያዙት ካሜራ ዙሪያውን ይመለከታሉ። በዚህ መሃል ከፊታቸው አንድ የሚያብረቀርቅ ነገር ያያሉ። አሁንም እንደደከማቸው ወደዚያ ቦታ ማምራት ይጀምራሉ። ረጅም መንገድ ከተራመዱ በኋላ ያ ብልጭታ ወደሚታይበት ቦታ ይደርሳሉ። ነገር ግን ወደዛ እንዳይሻገሩ ጥልቅ ገደልና የቀለጠ በረዶ አለ። እንዴት ማለፍ እንደሚችሉ እየተወያዩ እያለ በዚህ መሃል ውሻው ካጠገባቸው እንደሌለ ያስተውላሉ። ቤን የውሻውን የእግር አሻራ በመመልከት እሱን ለመፈለግ ይሄዳል። ጥቂት ርቀት ከሄደ በኋላ አንድ ቤት ያያል። ውስጡም ምንም ሰው አልነበረም። ለማረፍ የሚሆን ቤት በማግኘታቸው ተደስቶ በፍጥነት ወደ አሌክስ መመለስ ይጀምራል። ስሟን እየጠራ ሲፈልጋት አሌክስ ድምፁን ትሰማለች። ከዛም ወደ እሱ ለመምጣት መንገድ ስትጀምር በቀጭን የበረዶ ሹፋን ላይ የቆመች አሌክስ ይሰማታል። ይህም በጣም ያስፈራታል እና በድንገት ሽፋኑ ይሰብራል። አሌክስም ወደ ታች ተሰምጣለች። ይህን አይቶ ቤን በፍጥነት ወደ እሷ ይመጣል እና እንደምንም አውጥቶ ወደ ቤቱ ተሸክሞ ይወስዳታል። ወደ ታች የበረዶ ውሃ ውስጥ በመውደቋ ምክንያት ራሷን ስታለች። አሁን ቤን ዶክተር ስለሆነ አካሏ እንደገና መደበኛ እንዲሆንና ራሷን እንድታውቅ መርፌ ይወጋታል። ከዚያም በዚያው ቤት ውስጥ ያገኘውን ምግብ ያበስልላታል። አሌክስ አሁን ቤን መጥፎ ሰው ቢሆን ኖሮ በዚያ ሁኔታ ውስጥ ጥሎ ሊሄድ ይችል ነበር ብላ እሱን መውደድ ትጀምራለች። አሁን ሁለቱም በዚያ ቤት ውስጥ አብረው ከ4 እስከ 5 ቀናት ይቆያሉ። ከዚያም አንድ ቀን ቤን እሳት ለማንደድ አንዳንድ እንጨቶችን ለመቁረጥ ወደ ውጭ ይወጣል። በዚህ ጊዜ አሌክስ እንደገና ከቤን ስልክ ውስጥ የቤንን ሚስት የተቀረጹ ድምፆች ታዳምጣለች። ነገር ግን በዚህ መሃል ቤን ይደርስባትና ይህን በማድረጓ በጣም ይቆጣታል። አሌክስም ስለ ሚስቱ ማወቅ ፈልጋ እንደሰማች ትነግረዋለች። ከዛም ቤን በሐዘን ተውጦ ከ2 ዓመት በፊት በህመም ምክንያት መሞቷን ይነግራታል። ይህንን ስትሰማ አሌክስ በጣም ታዝናለች እና ይቅርታ ጠይቃ ታቅፈዋለች። እሱም መልሶ ያቅፋታል። እናም ቀስ በቀስ ወዳጅነታቸው ወደ ፍቅር ግንኙነት ይለወጣል። ከዛም በፍቅር አብረው ይተኛሉ። በሚቀጥለው ቀን ጠዋት ሁለቱም ወደፊት ጉዟቸውን እንደገና ይጀምራሉ። በጣም ርቀው ከሄዱ በኋላ ከባድ የበረዶ ንፋስ ይመጣባቸዋል። በከፍተኛ ቅዝቃዜ ምክንያት አሌክስ መራመድ ይከብዳታል። ስለዚህ ቤን በእንጨት ጊዜያዊ የበረዶ ላይ መንሸራተቻ ይሰራል። አሌክስን በላዩ ላይ አስተኝቶ ወደፊት መጓዝ ይጀምራል። ብዙ ከተጓዙ በኋላ ሁለቱም ደክሟቸው በአንድ ዛፍ ስር ይቀመጣሉ። አሁንም ምንም አይነት የእርዳታ መንገድ አላገኙም። እንዲሁም የሚበሉት ምንም ነገር አልቀራቸውም። ሁለቱም የቻልነውን ሁሉ ስላደረግንና ምንም የቀረን ጉልበት ስለሌለ አሁን ልንሞት ነው ብለው በአእምሯቸው ያስባሉ። በድካም ምክንያት እዛው እንደተቀመጡ እንቅልፍ ይዟቸው ይሄዳል። ከጥቂት ጊዜ በኋላ ውሻው መጥቶ ቤንን ለመቀስቀስ ይሞክራል። ቤንም ተነስቶ ሲያየው ውሻው የሆነ ነገር እየጠቆመው እንደሆነ ያስተውላል። ነገር ግን በቅዝቃዜው ምክንያት መነሳት ከብዶት መንከባለልና መውደቅ ይጀምራል። ከዛም እንደምንም ራሱን አረጋግቶ ይቆማል። አንድ ፋብሪካ ከርቀት ያያል። ስለዚህ ቤን በፍጥነት ወደ አሌክስ ይመጣል። እናም ያየውን ነገር በደስታ ይነግራታል። ከብዙ ቀናት በኋላ ከዚህ ለመውጣት አዲስ ተስፋ አገኙ። አሁን ሁለቱም በመጨረሻው የድፍረት ጭላንጭል ወደፊት መጓዝ ጀመሩ።
ነገር ግን በዚህ መሃል የቤን እግር በአንድ ወጥመድ ውስጥ ይያዛል። አሌክስ በፍጥነት ወደ እሱ መታ እግሩን ለማውጣት ትሞክራለች። ወጥመዱ ምንም ሊለቅ አልቻለም። በዚህ ጊዜ ቤን ከዚህ እንድትሄድና ለሱ እርዳታ እንድታመጣ ይነግራታል። ምስኪኑ አሌክስ ተሸንፋ ደክማና በረሃብ ስላ እንደምንም መንገድ ላይ ትደርሳለች። በዚህ መሃል አንድ ትልቅ የጭነት መኪና ከፊት ለፊቷ ይመጣል። በጣም ደክማ ስለነበር የጭነት መኪናው ፊት ለፊት ስትደርስ ወድቃ ራሷን ትስታለች። የመኪናው ባለቤት መኪናውን አቁሞ ይወርዳል። አሁን ከዚህ በኋላ ትዕይንቱ ይቀየራል እና ሁለቱንም በሆስፒታል ውስጥ እናያቸዋለን። ቤን በፍጥነት ወደ አሌክስ ክፍል ይገባና እየሳቁ ያወራሉ። ነገር ግን በዚህ መሃል አሌክስ ልታገባ የነበረው እጮኛዋ ይደርሳል። ከዛም አሌክስ ቤን ባይኖር ኖሮ በህይወት አልተርፍም ነበር ትለዋለች። ሰውየው ቤንን ያመሰግነዋል። ቤን አሁን የእነሱ ጉዞ እስከዚህ ድረስ ብቻ እንደነበር ይረዳል። ምክንያቱም የአሌክስ ህይወት የተለየ ነው። ምንም እንኳን ሁለቱ በሚለያዩበት ጊዜ ብዙ ህመም የተሰማቸው ቢሆንም ቤን ግን ስሜቱን ተቋቁሞ ከክፍሉ ይወጣል። ቀናት ያልፋሉ እና ቤን እሷን እያስታወሰ የዶክተርነት ስራውን መስራት ይጀምራል። በሌላ በኩል አሌክስም ቤንን ብቻ ታስታውሳለች። አንድ ቀን አሌክስ ትደውልለታለች። ነገር ግን ቤን የእሱ መገኘት በአሌክስ የፍቅር ህይወት ላይ መበላሸት እንደሚያመጣ ስለሚሰማው ስልኳን አያነሳም። አሁን ጊዜው እንደዚህ እያለፈ ሲሄድ አሌክስ አንዳንድ ምስሎችን ወደ ቤን ትልካለች። ይህን ማየቱ አሌክስን ይበልጥ እንዲናፍቃት ያደርገዋል እና ወደ አሌክስ ደውሎ ሁለቱም እርስ በርስ ለመገናኘት ይስማማሉ። ከዛም በሌላ ቀን ሁለቱም በአንድ ምግብ ቤት ውስጥ ይገናኛሉ። አሌክስ ስልኳን ለምን እንደማያነሳ ጠይቀዋለች። ቤን ግን እሷን ማስታወስ እንደማይፈልግና ለመርሳት የቻለውን ሁሉ እንደሚሞክር ነገራት። በተጨማሪም ባለትዳር እንደሆነ አጫወታት። አሌክስ አሁን ልቧ ተሰበረ። ከቀድሞ ፍቅረኛዋ እንደተለያየችና እሱን ብቻ እንደምትወደው ነገረችው። ምክንያቱም ሊረዳት የሚችለው እሱ ብቻ ስለነበር። ቤን ግን አሌክስን ይቅርታ ጠይቆ ባለቤቱ አሁን በዚህ ዓለም ላይ ባትኖርም አሁንም እንደሚወዳት ነገራት። ነገር ግን እውነቱ ቤን አሁንም ድረስ አሌክስን በልቡ ይወዳታል። ከዚህ በኋላ ሁለቱም ከምግብ ቤት ወጡ። እርስ በእርሳቸው ተቃቅፈው ወደ የራሳቸው መንገድ አመሩ። ምንም እንኳ እግራቸው ወደ ተለያየ መንገድ ቢጓዝም የሁለቱም ልብ ተለያይቶ መሄድ አልቻለም እና ወደ ተለያዩበት እየሮጡ መመለስ ጀመሩ። ከዛም እንደገና ተቃቀፉ። ፊልሙም እዚህ ጋር ይጠናቀቃል። ታሪኩ እንደወደዳችሁት ተስፋ እናደርጋለን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።